እሱን እንዳላለችው ማየሽ ዛሬም ወጣ ይሄን አለች። አይሽ ጎበዝ ነው እሱ። እኔ ስላልጨከኩ ነው። እኔ ሆዴ ስላልቻለ አይሽ ዛሬ ስሜን አየሽው ብድሯን ታገኘው። ወላሂ ለኛም የምትለው ለምንድን ነው ብለሽ ታስቢያለሽ? ለምን ሀቢባ ሲጀመር እኔ ሳገባ እኮ ቤተሰብ ነው የዳረኝ። በልጅነት አባቴን ስለምወደው ነው ጤጣ ላይ ልበልሽ። በቃ አገባውን ፈልጌ አይደለም ያገባሁት። በዛ ሰዓት እኔም እኮ ልጅ ነኝ እኮ። አሁን እኮ የእሷ እህቶች ባሉበት የእሷ እድሜ ባለበት ሰዓት ላይ እኮ እኔ 5 ልጆች ወልጃለሁ። 30 ዓመት ሳይሞላኝ ልጅ ነኝ። ችግር አለ እዛ ጋ ተቸግሬ ነው ያሳለፍኩት። እነዛ ልጆች ደግሞ የምትልሽ አባዬ መደብ ፍራሽ የለንም፣ አልጋ የለንም። ደጅ ላይ ተቀምጦ ነው የሚቅቡት የሚያጨሱት ልጆቹ ማለት ነው። ይቅማሉ ያጨሳሉ ላለችው ደጅ ላይ ይቀመጣሉ። ግን አለ ምግብ ፕሮግራም ላይ ይረዱ ነበር ትምህርት እየተማሩ። እስቲ ኑ ብዬ መደብ ስሩልኝ እላቸዋለሁ። ቢላል አበሽ ቤት ሲሰራ ማለት ነው ጭቃ የሚለጥፉት የሚሰሩት እነሱ ነበሩ። በኋላ ላይ ግን እኔም ደግሞ እድሜሽ ከፍ ሲል ወረዳ ላይ ስትንቀሳቀሺ አንዳንድ የሴቶች ጥቃት ላይ ስትሰሚ ግንዛቤ ኖርሻል አይደል? እኔ በራሴ ሰዓት አቆምኩኝ። በእውነት ሀቢባ በአሁን ሰዓት እኔ ቤት የሚመጣ አንድም ወንድ ማሚ ብሎ ከደጅ እንኳን ይለፉ እንጂ አይገቡም እዛ ጋር። እኔ ራሱ ፊት አልሰጥማ። የለፋሁላቸው ልጆች ወስድ እንዲያርጎ እንግዲህ እኔ ፍረዱኝ ብቻ። እኔ ሰው በሽተኛ ካልሆነ በስተቀር እኔ እንዴት እንደምታስብ እንዴት እንደምትናገር እኔ እንጃ። እኔ አደርገዋለሁ እንኳን ብለሽ ታምኛለሽ? ልጆችን እንዲያጠቁብኝ ጎረምሶች ይመጣሉ። ትቀበይዋለሽ? አይባ እኔ እንደ እናት አልቀበለውም። ለልጆቼ በጣም ሳሳለሁ እንደ እናት። እኔ እኮ ና ብለሽ ና ልጄን ትይዋለሽ ስለወለሽ ታውቂዋለሽ ብዬ ናና ልጆቼን እንዲያርግልኝ። ጠላቶቼ ናቸው እንደ ልጆቼ። ልጅ ወገን ነው። ከልጅ በላይ እኮ ዘመድ የለም። ለምን አባቷን አትወቅሰውም? ይሄ ሁሉ ዱላ በእኔ ላይ ጭራሽ ሞራሌን እህቶቿን ልካ አባቷ ጋር አለያይታ እኔ እንዳልጠቀም አድርጋ ለምንድን ነው ይሄ ሁሉ ነገር የምታንገላታኝ? እኔ ብሞት ምን ትጠቀማለች? ምስጦን አትበላኝም እኮ ሃይማኖት። እውነቴን ነው የምነግርሽ። ብር እኮ ልክ ያለው ብላኝ ባንክ ሄጃለሁ። ሀቢባ ታናናሾቿ ከአንቺ ከእናታቸው ይልቅ ታላቅ እህታቸውን እሷን የሚሰሟት ለምንድን ነው? ያው ቅድም ብለሻል ገንዘብ እንደምትልክላቸው በርገር፣ ፒዛ ሂዱ ቦሌ ፈታ በሉ ብላ የራይድም የምግብም እንደምትልክላቸው ተናግረሻል። ሰው በገንዘብ ተገዝተው ነው ከአንቺ ይልቅ እሷን የሚሰሟት? ወላሂ ሀቢባ የምታደርገውን ነገር ካልደበኩኝ ሌላውን ለምን ዋሻለሁ? ታደርግላቸዋለች። ለእህታቸው የምታደርገውን ነገር ወላሂ ተናግርሻለሁ። በቃ የለበሰችው ልብስ አይቀራትም ትልካለች። ግን በቀል እኔ ላይ ገብቶሻል? እናታችን እሷን ምን ሰማት አሉኝ እኮ እሷ ኔትወርክ የያዛት ነው። እንዴት ነው ኔትወርክ ይዟታል? ተቋርጠሽ ነበር እናቴ። ኔትወርክ ይዞሽ ወይ? አቡዬ አይደለም ነገ ረጅም ህይወት ይጠብቃታል። ትዳር ይጠብቃታል፣ ልጅ ይጠብቃታል፣ ከማህበረሰብ ጋር አብሮ መኖር ይጠብቃታል። ስለዚህ ዛሬ የተናገረ ምላስ ነገ ህዝብ ይፈርዳል ማለት ነው። መዓዛ ደግሞ ማናት ለሚለው ስም ያወጣችልኝ እሷ የወለድኳት። ማንም ቢወጣ መዓዛ እንዲህ ስታረግን አየን አይላት። ሌላው ደግሞ ማለት ነው ሀቢባ ጤና ቢሮ ስራ መጥቶ እኔ የምሰራው ስራ ነበር ሴተኛ አዳሪዎች ቆጠራ ተብሎ ማለት ነው። ቆጠራ እንቆጥር ነበር ምን ያህል ሴቶች አሉ ተብሎ ማለት ነው። ስልክ ሰጥቼሽ ትጠይቂያለሽ። አዲስ አበባ ጤና ቢሮ እኔ እንድጠቀም ብለው ማለት ነው። ደውለሽ ትጠይቂያለሽ። አምቡላንስ ተዘጋጅቶልን ስንቆጥር ሆቴል ውስጥም አሉ እኮ ምን ያህል ሴቶች አሉ፣ ምን ያህል ሴቶች ያድራሉ። ትገቢያለሽ አይደል? ከኋላ እንደ ዘበኛ ሰው እየላክን የት ወጣች የት ገባች ብላ ከኋላ እኔ ቆይ ምንድን ነው ቆይ ባሌ ናት እንዴ እሷ? እንደ ሀቢባ አያስጠላም ልጅ እንዲህ ሲሆን? ሆቴል አየሁሽ ስትለኝ ባለፈው ደውሉላት አለች። ሆቴል ገብታ ነበር። አዎ ገብቻለሁ። እዛ ጋር ያለው ሆቴል 29 ላይ እኮ እየቆጠርን እኮ ነው። ሆቴል ስንት ክፍል አለው ብለን እንቆጥራለን። ስንት ሴት ያድራል ብለን እንቆጥራለን። እየሰራው እኮ ነው። ምን ልትሰርግ ገብታ ነው? ጠይቋት። ምን በላሽ አትለኝ፣ ምን ጠጣሽ አትለኝ። ክብሯን የትም ቦታ ላይ ልታይ። እውነቴን ነው የምነግርሽ ሀቢባ፣ የትም ቦታ ልታይ እኔን እሷ ባለችኝ መንገድ ማንም ስሜን አያነሳውም። እውነቴን ነው የምነግርሽ። እገባለሁ ሴት ማህበርም ስሆን
መታወቂያ ላወጣ ሄዳለሁ። ሴቶችን ማህበር ግቡ ላለው በበጎ ፍቃድ ደግሞ በሽተኞችን እንከባከባለሁ። እኛ አሮጊት እነዚህ የደካሞችን HIV ታማሚዎችን እንከባከባለሁ። ስራዬ ከብዙ ሰው ጋር ያገናኝ። እሷ የምትለኝ አይነት ሰው እኔ አይደለሁም ሀቢባ፣ እውነቴን ነው የምነግርሽ። እሷ እኔን ለመግደል የተነሳች ሰው ናት። እንዲህ ሰውን እንኳን ማሚ ምን ሆነሽ ነው እንዲያስከፋንሽ ወይ ቶሎ ሂዱና እናታችሁን ይቅርታ ጠይቁ ማለት ነበረባት። ግሩፕ አደራጅታ አሁንም ልትገለኝ ነው። አየሻት? አላማዋ ልምጣላት እኮ እያለች ነው። ልምጣልሽ፣ እሰራልሻለሁ፣ ልምጣልሽ፣ ስልኩን ስጧት። አልሰጥም ስል እየሰማሁ ስትሰርቤ ነበር። እና ጥሩ ነገር ይጠብቃታል ማለት ነው። ጥሩ ነገር ይጠብቃታል ማለት ነው። በሰፈሩት ቁና መሰፈር አይቀርም። እና ይሄን ነው እኔ በቃኝ። ከዚህ በላይ ምንም አልማ ይባይ ምንጠይቅ ነገር እንዳታዝኑባት በጣም ውሸታም። ዛሬ ብርብ ስለምትመነዝር ብሩ የሚያልቅ አይመስላትም ሀቢባ። ትላንት እናቷ የሞተችባት ልጅ ስልክ አምጥታ ከስልኩ አውጥታ ማለት ነው። ይሄ ምን ነበር የሚባለው የሚተላለፈው የለም ብር ማስተላለፊያው፣ እሱ ስታረግ ስልክ አይሰራም። አይምሮዬን ለመንካት ለእህቶቿ ስልክ ስትልክ ለኔ ትለገኛለች። የሆነ ነገር ምንም ማለት እኮ አይደለም እኮ ይሄው ባዳ እኔ ስንት ማን ባዳ ከጎን ያለ ማሚዬ እኔ ያለሁልሽ የሚሉ እኮ ኢትዮጵያን ተፈጥሯል አይደል? በስልክ እየደወሉ ኢትዮጵያ ስመጣ እናገኝሽ፣ እኔ እናቴ ሞታብኛለች ስላለው ነው የወቀሰችኝ። አየሽ ብሞት እንዲያትለኝም ነበር። አይሽ ጠየቤ ኖሮ እንዳባቷ ዛሬ አትወነጅለኝም ነበር። ገባሽ? እሱ ግን ታድሏል። ይኸውልሽ እሱ እኮ ሄዶ ፈታ ብሎ ኖሯል። አራቡም አልጠም ወላሂ ብድሮን ታገኘው ምንም አይደለም። እንዲህ ስላለችኝ እንደ ሞራል አይነካም። ግን ልጅ ወገን ነው ሲባል አይሽ ጠላት ነው። እንዲህ አይነት ልጅ ማላየሽ ከመሬት ተነስታ ግድግዳ ፍቃ አልበላ እኔ ዋጋ ከፍያለሁ። ልጆቹን እያስተማርኩ ነው። አይሻት ለልጆቹ እንዲያርኩ ነው። 9 ወር ግን ተሸክማ አመጣቸዋለች ወይ ወልዳቸዋለች ወይ? እናታችን ናት አትልም። እንዲህ ኮን ጋር እንዲህ ብላ እንዴት አውዙ ቢላሂ እብድ ነኝ ማለት ነው። አብጃለሁ። ለምን ሐኪም ቤት አልገባም ታዲያ እንዴ? ወሬ ሄዶ ከማውራት እናታችን ታማለች ከምትገለን አባቴ ሰው ፈልግና እናታችን ትታከም ለምን አትልም ታዲያ? ተምራለች እንግሊዘኛ እያወራች አይደል? በሽተኛ ናት። ለህይወቷ ብዬ አዝኜላት ነው። እያዘነችልኝ ሳይሆን አይምሮዬን እያበላሸች ነው። አየሽ ትላንት እህቶቿን አደራጀች ከአባቷ ጋር ሁና፣ ዛሬ ደግሞ ሚዲያ ላይ አየሽ። ይሄን ሳምንት ታምሜ ነበረ። ይኸውልሽ ይሄ አንጀቴ ቆስሏል። እውነቴን ነው የምልሽ። እኔ አንቺ ህይወታችን የበላሽም ላይቭ ገብታ የቀረውና አይምሮዬን ልታበላሽ አየሽ። እና እቀበላለሁኝ። አሁን አድማጮችም ገብተው ማሚዬ ያንቺ ችግሬ ነበር ሲሉ እሺ እላለሁ። ልጆቼ በእድሜ ክልል ያሉ ሰዎች ሊገቡ ይችላሉ። እሷ ግን ወጣት ናት። ነገ ወላሂ ለአዚም ፍርድ ይሰጣል አላህ ማለት ነው። ወላሂ ለሁሉም ፍርድ ይሰጣል። እኔ ለነሱ ካልኖርኩኝ ለስሜቴ ኖርኩ እናት ከሆንኩኝ አላህ ይፍረድ፣ አላህ ይፍረድ። በቃ እኔ ሌላ ምንም አለም። ሀይባዬ የምትጠይቂኝ ነገር ካለ ጠይቂኝ እናት። በጣም ያሳዝናል። ያው ሃይማኖት የተናገረቻቸውን ነገሮች ሰምተሻል። ግን እኛ ማንኛውም እንዳለብን አናውቅም። እሷም አንቺም ተናግራችኋል። ያለ ማስረጃ ማንንም ማመን አንችልም። ግን እንደ እናት ያው እኔ ሃይማኖት አንዴ ቆይ ትናገርና ከዛ እናገር። ሃይማኖት ወይ ይሰማው ያንቺ ተራ ነው እንግዲህ። እናትሽ የተናገረችውን ሁሉ ሰምተሻል? ሰምቻለሁ። እንጂ ደግሞ ማለት ነው ሁሉም ውሸት ነው። በጣም ብዙ ውሸት ነው። ይሄ ሰውን የማሳመን ነገር ነው እሷ የተያዘችው። ኦኬ ሰውን የማሳመን ሰውን የማስለቀስ ይሄ ባይዘወይ ይኸውልሽ፣ እኔ በጣም የተማርኩት ነገር አንድ ከሷ ምን መሰለሽ፣ በውሸት ሰው ልታሳምኝ ትችያለሽ፣ ግን እውነት ግን ራስሽን ማለት ነው ራስሽን ጸጸቱት ነው የሚከትሽ። ለዛ ነው ደስተኛ አትሆኝም በህይወትሽ በሙሉ። ባይዘወይ ውሸት ይበቃል ከዚህ በኋላ። በትክክል አንቺ የአላህን ፍርድ የምትፈልጊ ከሆነ እውነቱን ተናገሪ የመጀመሪያው። ምክንያቱም በእውነት ነው አላህ የሚፈርደው። ውሸት ስለዋሽሽ እዚህ ጋር ሰው ሊያምንሽ ይችላል፣ ግን አላህ እውነቱን ያውቃል አይደል? የምርኛት ከመሬት ተነስተን አንቺ ምን መልስልሽ ከሆነ የምርኛ አንቺ ምን ጠላሽ ከሆነ ያለ ምንም ምክንያት አላህ መልሱን ይሰጣል። እንግዲህ እናየዋለን ሁላችንም። ኦኬ ሁሉም በራሱ ያገኛል። ኢትስ ኦኬ ሃይሚ፣ ምክንያታችን በቂ ነው። እናታችንን ያው አሁን አንቺ ከተናገርሽው አንጻር ስነግርሽ አንቺን ያለ ምክንያት ይጠሉኛል ልጆቼ ብለሽ ካሰብሽ አላህ ይፈርዳል አልሻት። ይሄ ቃል ሲተነተን ምን መሰለሽ፣ እናታችሁን እንደምትጠሏት እየተናገርሽ ነው። የምትጠሏት ኃይለኛ ስለነበረች
ስለምትማታ ብለሻል። እሷ ማዋል ካደች ማውመታችሁ ነበር፣ ቆነጥጣችሁ ገርፋችሁ ነበር። ለምን ልጆቼ እንዳትበላሹብኝ ፈራ ስለነበረ ብላለች። ስለምትማታችሁ እና ስለምትሰድባችሁ ስለምትቆጣችሁ ነው ይሄ ሁሉ ጥላቻና ጥሎ የጠፋን አባታችሁ ገና የመጨረሻዋ እህትሽ 5ኛዋ እህትሽ ራህመት የ2 ወር አራስ ሆና ጥሏችሁ ጠፍቶ እሷ ብዙ መከራ አይታሳድጋችሁ ከ10 ዓመት በኋላ እሱ ሲመጣ ለሱ አግዛችሁ እሷን ማግለላችሁ። አላገዝንም ሀቡ አላገዝንም ለሱ። ቅድም ብዬሻለሁ፣ እኛ አላገዝንም ለሱ። ከሱ ጋር እናወራም፣ ምንም አድርጎልን አያውቅም። አሁንም እያደረገልን አይደለም፣ ለእኔም ለእህቶቼም። እንደውም በእሷ ሲናደድ እንደውም ትምህርት አቆሙ ምናምን ሲላቸው ነው እኔ መሀል ላይ ገባሁትኝ። እኔ ያለሁኝ ያልኩትኝ። እሱም የእሷን እልህ እኛ ላይ ነው የሚወጣው፣ እሷም የእሱን እልህ እኛ ላይ ነው የምትወጣው። እዚህ ጋር መኖራችን ነው አሁን ሳንፈልግ ተፈጥረን መኖራችን ግን አሁን እድሜ ልካችንን እየተጎዳን እንድንኖር እየተጸጸትን እንድንኖር። በሁለታቸው መሀል ባትገቡስ? አያገባኝም ስለ አባቴም ስለናቱም አያገባኝም ያ እንደዛን ያደረግነው እና ያ ነገር ግን እሱ አልተቀበለችው። አሁን እኛ አያገባንም ብለን ዝም ስንል እኛ ለሱ እየወገንን ነው ማለት ነው። እሷ የምትፈልገው ባይዘዌ ትንሽ እያለች እህቴ ነፃነት አባቷን ፈንክታ ታውቃለች በእንጨት ባይዘዌ ምንም በማታውቀው ጉዳይ ልጅ ናት አታውቅም። ያው ስላለቻት ብቻ እሷ አሁን እዚች ጋር ምንም የሚለባበስ የሚደባበቅ ነገር የለም። ይሄ ቪዲዮ ነግሬሻለሁ ቅድም ሀቡ በህይወቴ ድጋሚ ላይደገም በህይወት ያሳለፍኩትን ሁሉ ድጋሚ ላላስበው በአደባባይ ወይ ተዋታለሁኝ እሷን ወይ እኔ እናት የለኝም ከድሮም ጀምሮ ውስጥ የቀረው ነገር አሁን እንዲቆፈር ስላደረገው ምንም የሚቀየር ነገር የለም። ኦኬ አንድ ጥያቄ አሁን አለኝ። እሺ ዛሬ እንደዚህ ሆነ ሶሻል ሚዲያ ላይ ወጣች። እኔ በ12 እና በ13 ዓመቴ ፖሊስ መጥቶ ይዞኝ ይሄድ ነበረ። ባይዘዌ ሳልነግርሽ ፖሊስ መጥቶ አስቸገረችኝ ትላቸው ነበርና ለምን እንዳስቸገርኩኝ እኔም አላውቀውም ነበር። እንግዲህ አስበሻል። ተደብድቤ ምን ብዬ ትምህርት ቤት መሄድ አቅቶኝ በምግብ ተቀጥቼ መጨረሻ ላይ ፖሊስ ታመጣና ፖሊሶቹ እንዴት ነው ጀማዎች ነገር ናቸው፣ እንዴት ነው ጓደኞቿ። አሁን ልክ እንዳወራቻችሁ ሁላችሁንም ሶሻል ሚዲያ ነው የምታወራው ያንን ሰው እና እነሱ እውነት ይመስላችኋልና መጥተው ሁላ ወስደውኝ ያውቃሉ። በጣም ብዙ ጊዜ ፖሊስ ጣቢያ ወስደውኝ ያውቃሉ። ባህሪሽ መጥፎ ነው ምናምን ተብዬ ባህሪ መጥፎ ነው ለምንድን ነው ለእናቴ ብቻ የሚሆነው? እኔ ጥሩ ነኝ እያልኩ አይደለም። ኖባዲስ ፐርፌክት። ግን ሰው ላይ አንደርስም፣ ከሰው ጋር አንነካካም፣ ችግራችን አውጥተን አንናገርም። በጣም በብዙ ነገር ቁጥብ ልጆች ነን። ገባሽ? ግን እዛች ጋር አሁንም ሁሉም ሰው ሊገባው የሚገባው ራሱ ሊጠይቅ የሚገባው there is a reason why በቀኛ ጥላቻ ውስጣችን ይገባል። ሪዝኑን እንደተረዳሁትኝ እናታችሁ ኃይለኛ ስለነበረች እናንተ ደግሞ ያንን አልተቀበላችሁ ትፈልጉ የነበረው እናት ነው። በቃ ኦቨር ነበር መማታቱ ምናምን የእናትነቱ እሱ ከብዶን ሳይሆን ልክ እንዳልኩሽኝ 3ኛ ሰው ሲጨመር ቤት ውስጥ ከራሱ አልፋ ጎረምሳ እንዲቀጠቅጠን ስታደርግ አባታችሁ ለምን አልተቀበለም? ቆይ እሺ እናት እሱ ጥሏችሁ ጠፍቶ እሷ ብዙ አይነት ስራዎችን እየሰራች የቀን ስራ እየለፋች አሳድጋችሁ እሱ ጠፍቶ ሲመጣ ተቀበላችሁት? አልተቀበልነውም ሀቡ። የታለ የተቀበልነው? ስለሱ የስኳር ታማሚ ነው። ቆይ አንዴ እናትሽ የሚል ላድርጋት፣ ይቅርታ። የስኳር ታማሚ ነው እሱ ብቻውን ነው የሚኖረው ምናምን እያልሽ ስለ አባትሽ መልካም ነገር እያወራሽ መልካምነቱን አይደለም። ምክንያቱም አናውቀውም አይልሽ እኛ ፍቅሩን አናውቀውም። ኦኬ ሀቡ ተረጂ። ግን አልወቀሽም እሱን። ስለሷ ቁጣና ግርፊያ ተገርፋችሁ ስለነበረው እንጂ ወቀሻት። እሱ ጥሎ ስለመጥፋቱ አልተወቀሰም። እሺ ጥሎ ስለመጥፋቱ ቤት በኩል ልክሰሰው አባቴ ጥለከኝ ሄደ ካለ ብዬ ነው ይጣለው። ኖሮ ቢገርፈኝ አባቴ ኖሮ እየገረፈ ቢያሳድገኝ ይሻለኛል ወይስ ጥሎኝ ከናካቴው በህይወቴ ሳይኖር ከአመታት በኋላ ከሌላ ሴት ወልዶ ቢመጣ ይሻለኛል? የመጀመሪያው ሀቡ ይኸውልሽ፣ እኔም ሴት ልጅ ነኝ፣ ነገ አገባለሁ። ይሄ ላይፉ በጣም ቅርብ ለቅርብ ስለሆነ እኔ ማንንም ጀጅ ማድረግ አልችልም። ኦኬ አባታችንን በቃ ረስተነዋል። ታውቂያለሽ፣ ረስተነዋል ስልሽ ረስተነዋል፣ ከጭንቅላታችን የወጣ ነገር ነው። እኛ ኢሞሽናሊ ማንም ሄልፕ እያደረገን አይደለም፣ በእናትም በአባትም መንገድ። ግን የእሷ ፐርሰናሊ ሰውነታችንን ስለምትጎዳን ሜንታላችን ስለምትጎዳን እሷ ላይ ነው የበለጠ ነገሩ እኛም ላይ ይኸው አይናችን ውስጥ የሚገባው። ረስተነዋል። አንድ ነገር ልንገርሽ፣ ሁሉም እንትን ሊል ቢቸግርሽ ወይም ብትታመሚ እናትሽ ጋር ሂጂ ብትይኝ እኔ ያንን አላደርግም። ያን ያክል ደረጃ ነው ማላምናት። አባትሽ ጋር ደዊ ብትይኝ ነው እልሻለሁ። ምክንያቱም አይ ነው በቃ እምነት ኢንቱዳት ባዶነት እንዲሰማን አድርገውን ያሳደጉን። አባታችንን ጥሩም ነገር አላደረግንለትም፣ መጥፎም ነገር አላደረግንለትም። ትተነዋል፣ ረስተነዋል። የራሳችን ኑሮ እየኖርን ያለ ነው። ሁሉም ራሱን እያዳነ ነው እንጂ አባታችን እንደዚህ ሆኗል እሱን እንጠይቀው። ምን ጠይቀው? በምን አቅማችን ነው? የት ነበር? አናውቀውም። እኛ ረስተነዋል፣ ሀቡ ረስተነዋል። አሁን እሷ ግን የምትፈልገው ምንድነው? እዚህ ኢትዮጵያ መጥቷል፣ ስለዚህ ሄደን ከእሱ ጋር መጣላት አለብን፣ ፖሊስ ጣቢያ እንዲታሰር ትፈልጋለች። እና ያ ነገር ውስጥ ኢነርጂው የለንም የምንጣላበት። ገባሽ?
ላይክ እናታችሁና እናንተ እንድታግዙላት ትፈልጋለች። ያ እንድናግዝላትና ለምሳሌ ፖሊስ ጣቢያ ሄዳችሁ እንደዚህ ብሎ ነው የመጣው ይሄ የውሸት ኢንፎርሜሽን እውነቱ እኮ ቢሆን ችግር የለው ጥሎን ሄደ ምናምን እሱ ሪል ትክክለኛ ነውና ያልሆነ ነገር ደግሞ ትጨማመርበታለች ላይክ የሱዳን ፓስፖርት አለው እንደዚህ አድርጎ ነው የመጣው ከዛ ምናምን የሆነ ኢንፎርሜሽን ሲሆን እንዴት አድርገን ነው እንደዚህ ሮንግ ኢንፎርሜሽን ሄደን ይዘን የምንሄደው ይላሉ ልጆቹን ይፈራሉ ገባሽ that is the point እንጂ እናታችንን በእኛ ፊት አንድ ሰው ቀና ብሎ አይቷት አያውቅም የመጀመሪያው ምንም ብትሆን እናታችን ስለሆነች ገባሽ አሁንም ልጆቹ በሙሉ ለሷ ተደርበው ያግዛሉ ይጣላሉ ይቆማሉ ከፊት ለፊቷ ግን እሷ የምትፈልገው ራሳቸው ይሰድቧታል ይተፉባታል ይገፈትሯታል እሱ ልክ እንዳልኩሽኝ ከሷ የሚመጣው ነገር በጣም ኃይለኛ ስለሆነ ኦቨር የፈለገ ሊሆን እሱ ልክ ናቸው እያልኩሽ አይደለም ሀቡ ግን ደግሞ አንቺ ልጅሽን ብለሽ ይሙትልኝ እኔ እኮ መክራችኋለሁ ለየመከርኳቸው ግን እሷ ናቸው ብለሻል ቅድም ሃይማኖተኛ ናቸው ብለሻል ሃይማኖተኛ ጨዋ የሆነ ሰው እናቱ ብትገርፈው አንገቱን ደፍቶ ይገረፋል እንጂ እናት አይገፈትርም እናት አይተፋም እናት ሂጂ ከዚህ አትባልም ይመስለኛል አይ ቲንክ ልክ እንዳልኩሽኝ እኔ አሁን ላይ ዴሊ ቤት ውስጥ የሚፈጠሩ ነገር ስለማላውቅ እኔ ከሩቅ የምሰማው ከነሱ ሰምቼ ወይ ከሷ ሰምቼ ማስማማትን ነው ገባሽ ማስማማትን ነው ሁሌ የምመርጠው እንዳይጣሉ እነሱ ነው ማምነው እሷን አላምናትም ውሸት አምናት ብለሻል ያ ግን ለማስማማት ያ ሁሉም በባህሪ መቀበል ነው ሳይድ ይዘሻል በባህሪ መቀበል ነው እኔ እኮ አውራት ነበርኩ ብዬሻለሁ በሰላም አውርቻታለሁ ሁላ ለአመት በዓል ብር ልክላት ተዘጋጅቼ ምናምን ሁላ እሱን ያውቃሉ ልጆቹ አይዶን ነው ከነገሯት ይሄን ያክል ለእናንተ እኔ ባንኪ ተበላሽቷል ይሄን ያክል ደግሞ ለሱ አስጣጣለሁ ብዬ በዚህኛው ምክንያቱም ሰላም እያወራን ስለሆነ ሀቡኛ የምንፈልገው ሰላምና ሰላም ነው ነገ እኔ ላገባብል ሽማግሌ ምልክበት ቤተሰብ የለኝም ነገ እናቴን ይዋት አባቴን ይዋት ብዬ የሚኮራበት እናት የለኝም አንገቴን አስደፍታኛለች ዛሬ አይደለም እኮ ይሄን ፖስት ስላደረገች እኮ አይደለም ድሮም ነው የምልሽ በቃ ማን ኮራበት ነገር አለ ቅስማችን እየተሰበረ ነው ያደግነው ግን አሁን ለምንድነው ማትተወን ነው አሁን ፖይንቱ ለምንድነው ማትተወን ማማ ምንድነው የምትፈልዩ ከኛ መልስ እየሰጡሽ ነው ይሄው እኔ ፈለገችውን ነገር አደርግላታለሁ ግን ድሮ ውስጣችን የተመረዘው መርስ አሁን ጨምሯል እንጂ አልቀነሰም አላዘንላትም ማይኩን እናት ድምጽሽ እየወጣ አይደለም ወደኛ አላዘንላትም ቆርጦልናል በዚህኛው አላዘንላትም ቆርጦልናል ከዚህ በኋላ በቃ እሱና ነው የምልሽ እንግዲህ ከመሬት ተነስታችሁ ማናቆን አባታችን ጣሙን ማናቆን አባታችን ሂዱ ተናገሩ ኦኬ ድሮ ለህፃንነታችን ለምን ነበር ፖሊስ እየመጣ የሚጠይቀን ለምን ምን አድርገን ነው በፃን ኦኬ አሁን እሺ መልስ መስጠተውኝ ነው አለች በፊት ምን ሆኖ ነበር ለምንድን ነው ጠንቋይ ቤቷ ጋር ሄደሽ ፎቶን እየሰጠሽ ሴትዮዋ ደውላ ግንባርሽ ነጥባለ ቀሚስሽን አምጪ የምትይ ለምንድን ነው ጠንቋይ ቤት ስትሄጂ አንፈልግ ጠንቋይ ቤት ያለ ማወቅ አንዳንድ እናቶች ልጃቸው አንቺ ለማድረግ ይሆናል እውቀቷ ይሆናል እኮ በቃ ይሄ ማለት አሁን ይሄ ነገር ቀስን ነው የሚልሽ ሆነ ለአንቺ ይኸውልሽ ለአንቺ ሄዳ ከሆነ እናት ስለሆነች ስለምታስብልሽ በእሷ አይምሮ በእሷ የትምህርት ደረጃ ጠንቋይ ትክክል ነው ብላ አስባ ለአንቺ ልጇ የተሻለ ነገር እኮ አትፈልጊም ትነግረታለሽ አትፈልጊም ታቆማለች ይሄ አሁን እሱ የሄደችው ለራሷ ጉዳይ ነው whatever it's okay አሁን እኮ ለምን ሄድሽ አይደለም ብዙም ማንፈልጎን ነገር ነው የምታደርገው እያስማማሻት እዚች ጋር እዛ ጋር ጠንቋይ ሄዳ የሆነ ነገር አድርጊ የምትላት ከሆነ ከፋሽ እሱ ነው ደግሞ አባታቸውን እንደዚህ አድርጉ እኛ አባታችን ረስተነዋል ጣሙን አናቀውም ፍቅሩን አናቀውም ሄደን ከመሬት ተነስተን ቤት አንኳኩተን ናውጣ ጠፍተካል ይሁሉ አመት ለምን እዚህ በር ዘግተክ ተቀመጥ ብለን እንድንጣላ እኮ ነው የምንፈልገው ትንገረን ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ ፖሊሶቹ አሁንም እየመጡ ኑ ላውራችሁ ፈልጋለሁ እናቴ ተጨርስና ከዛ አንቺ የምትፈልጊውን ትነግሪያታለሽ እሺ ፖሊሶቹም ይመጡና ኑ ላውራችሁ ፈልጋለሁ ልጆቹ እኮ ተደብድበው እንቅልፍ አንተኛም አሉ እየሰከረሽ መታሩ በር ትደበድባለች አሉ አንዳንዴ በዚህ ሰዓት ነው የምልሽ በዚህ ሰዓት እሱን እያዩ እሱን ጎረቤት መጠየቅ ይቻላል መጠየቅ ትችያለሽ ኢስ ፐርፌክት ግን እንደዛ ሁሉ እየሆነ አሁን ቤት በኩል ነው ሰላም ከሷ ጋር መፍጠር የሚቻለው አሁንም ፖሊስ ይመጣል አሁንም ሰው ይላካል አሁንም ጎረምሳ ይመጣል በከሌ በኩል ነው እየተባለ በቃ ኦቨር ነገር ሆነ ኦኬ እናትነትን ብቻ ሳይሆን እኛ ሀገር አለን ብለን እንኳን እንዳንመጣ እኔ እነግርሻለሁ ሀገር አለን ብዬ አልመጣም ነበር በሷ ምክንያት የማዩ በሙሉ ነበር የሚያስፈራኝ የቀረ ውስጥ የቀረ መጥፎ ጠባሳ ስላለ እዛ ሀገር ማለት ነው የሆንኩትኝ ያቺ ብቻዬን ውጪ ተቀምጬ ሌሊቱ የነጋበትን በነጋታው ትምህርት ምገባበትን ወንዶች እሷ ስሞታ በነገረቻቸው ቁጥር እሱን የሚያስተዛዝኑ መስለው ስንቱ ሴትነቴን እንደፈተነኝ በጣም ብዙ ነገር አለ
ዛሬ እኮ አይደለም ይሄ የምታወራሽ እንደዚህ ያለችሽ ልጅም እያሉ እንደዛ ነበር የምታወራው። ምንም የተቀየረ ነገር የለም። አሁንም ዛሬ የምንቀይረው ነገር የለም። ግን አሁን ኤክስትራ ኩዌስችን ካላት እቀበላለሁ፣ ከሌላት ግን የኛና የሷ ነገር አብቅቷል። እኛ ይቅርታ ምንም ነገር እንድትሆን አልፈልግም፣ ግን አብቅቷል። የኛ እያልሽ ለምን ታናናሾችሽን ኢንክሉድ ታረጋቸዋለሽ? እነሱ እኔ ተዋቸዋለሁ። በቃ ኖ ሀቡ እኔ ተዋቸዋለሁ። ከእህቶቼ ጋር አላወራም፣ እህቶቼን አላስተምርም። እንደዛ እያልሽ ማታስፈራራም እኮ አሁን ማላበላራት ኬታም በቃ እንደዛ ነው። ኖ እንደዛ ነው። አሁን እኮ እኔ ራሴን እህቶቼን ከሰበሰብኩ ጎን ያስኩኝ ነው። ኦኬ ራሴን ነው የምሰበስበው። እንደውም እሷ ያሳደገችኝ ራሴን እንድሰበስብ አድርጋ ነው፣ ቤተሰብ እንድል ብላ አይደለም ያሳደገችኝ። እንደዛ ሆናለሁ። ዋይናት ምንም እኮ የሚጎልብኝ ነገር የለም። ትልቁ ስንቱን አሳልፌያለሁ አይደለም ይሄን ካላ ሃይሚ ስለዚህ ከዚህ በኋላ እኔ እንዲያደርገሻል መባባልም አልፈልግም። እየጠየኳትም አይደለም። አሁን ምንድን ነው የምትፈልጊው ብለሽ ጠይቀሻታል፣ እሱን ትመልስልሻለች። ከዛ በፊት ግን እኔ አንድ ነገር ልንገርሽ፣ እንደ ታላቅ እህት ማለት ነው፣ በ6 ዓመት ስለምበልጥሽ እንደ ታላቅ እህት ልንገርሽ። አሁንም እየጠየኳት ነው። ምንድን ነው የምፈልገው እኮ እሷ እስክትነግርሽ ድረስ ታስብ። እኔ ልንገርሽ እንደ ታላቅ እህት ልምከርሽ፣ ብትቀበይም ባትቀበይም። አንቺ አሁን ገና ስላልወለድሽ ነው ስላላየሽው ነው። እናት ስትሆኚ ስትወልጂ እናትነት ምን ማለት እንደሆነ ይገባሻል። እናትሽ ትክክል ናት እያልኩ አይደለም፣ ይሄን ነጥብ ያዥልኝ። ትክክል ናት አላልኩም፣ ግን ዩኖ እናቶቻችን ሲያሳድጉም በእነሱ የእውቀት ደረጃ ገባሽ፣ በእነሱ ዘመን በእነሱ ልክ ነው የሚያሳድጉን። ያላቸውን ነው የሚሰጡን። ሰው የሌለውን ኬት አምጥቶ ይሰጣል። እናቴ ባላት የእውቀት ደረጃ ነው ልታሳድገኝ የምትችለው፣ ባላት ነገር ነው። እና አንቺ እናትሽን ብሌም እያረግሻት ያለሽው፣ እናትሽን እየወቀሻት ያለሽው አንደኛ ስለ ድህነቷ። ድህነት ያነጫንጫል። አዎ እናቶቻችን ገርፈውን ተቆጥተውን በጣም ኃይለኛ ሆነውብን ነው ያሳደጉን። እኛ ከመግደል ሙከራ የማይተናነስ ግርፊያ እየተገረፍን እየተደበደብን ያደግ ነው። እኔ ታፋይ ላይ ጠባሳ አለብኝ። እናቴ ትቆነጠጠኝ የነበረው ለምን? ስለምትጠላኝ አይደለም እናቴ ያንን የምታደርገው። እኔ ልጇ እንዳልበላሽባት ነበር። ብጠላኝማ አታሳድገኝም፣ ትጥለኛለች። ስንት ወልድ የጣለ እኮ አለ እኮ። ዛሬ ላይ በየሚዲያው በየኢቢኤሱ ቀርበው ወላጆቻቸውን የሚፈልጉ ሰዎች የሉም? ተጥለው የትም ተጥለው፣ መስጊድ በር ላይ፣ ቤተክርስቲያን በር ላይ፣ በየቦታው ተጥለው አንስቶ ድርጅት ያሳደጋቸው የሉም? በጣም ብዙ አሉ እኮ። ስለዚህ ልጆቻቸውን ላለመጣል በጥርሳቸው ይዘው በድህነት እንዳንቺ እናት እንደዚህ ለፍታ ወደ 7 አይነት መዝግብ ያለው እዚጋ ስራ እየሰራች የጋራጅ ሽርጥ እያጠበች በየሰው ቤቱ ልብስ እያጠበች እንጀራ ለሆቴል እያስረከበች ይህን ሁሉ ነገር ሰርታ አሳድጋለች። በቃ እቺ ሴትዮ ያላትን ሰጥታለች። በቃ ያላት የእውቀት ደረጃዋ፣ አቅሟ፣ ጉልበቷ ያላትን ሰጥታ አሳድጋለች። ዛሬ ደግሞ እናንተ ካደጋችሁ በኋላ ከዘመናችሁ ከተማራችሁ በኋላ ካወቃችሁ በኋላ እናታችን ትክክል አልነበረችም ያሳደገችን አስተዳደግ ማለት ትክክል አይደለም። በቃ እናንተ ያደጋችሁበት አስተዳደግ ትክክል አይደለም። ኦኬ ለልጆቻችሁ እንዳትደግሙት። ዳትዚት እኔ እናቴ ያሳደገችኝ ኃይለኝነት ትክክል አልነበረም፣ ልጆቼ ላይ አልደግመው። ለምን? እኔ የዛሬ ሰው ስለሆንኩኝ፣ እኔ ከእናቴ ትንሽ የተሻለ የተማርኩ ስለሆንኩኝ ልጆቼን በተሻለ ሁኔታ አሳድጋለሁ። ግን ሊወቀሱ ግን አይችሉም። በቃ ያላቸውን የሰጡን ያቅማቸውን አድርገዋል። ሳይማሩ አስተምረውናል። እና አባት ጥሎ ጠፍቶ ምንም ሳይወቀስ እናቴ ሁሉ መስዋዕትነት ከፍላ አሳድጋ ልትወቀስ ይገባል። ትክክል ናት እያልኩ አይደለም። አሁንም ያ አቅሟ ነው። ያላትን የሰጠችው የሌላትን ከየትም አታመጣም። ሀብታም እናት የተማረች እናት ብትሆን በተሻለ ሁኔታ ታሳድጋችሁ ነበረ። ሶቺ እናት የአቅሟን ሰጥታ አሳድጋለች። ጥላችሁ አልጠፋችም። አትሊስት አባት ጥሎ ጠፍቶ እሷ ግን ጥላ አልጠፋችም። ኃላፊነት ተሰምቷት የአቅሟን ሰጥታለች፣ ያላትን ሰጥታለች። እና ያላትን እንደመስጠት መጠን ልትረጃት በቃ እናቴ ብትችል ከዚህ የበለጠ ታቀርብልኝ ነበር። በቃ ያላትን ያቀረበችልኝ ይህንን የቻለችው ብለሽ ተረድተሻት ታርቃችሁ ሰላም ሆናችሁ ሌሎቹ እህቶችሽን መክረሻቸው ጥሩ ቢሆኑ ጥሩ ነው። እናታችሁ ላይ እየተጠቀማችሁት ያላችሁት ቃላት በጣም አጸያፊ፣ አሳፋሪ ነው። አይገባም። እንደ እናት አይገባትም ይሄ ቃላቶች። ቴንኪዩ። እና አሁን እናቴ እንደጠየቅ እንግዲህ ልጅሽ ምንድን ነው ከኛ የምትፈልጊው ብላ ጠይቃለች። እና እሱን መልሽላት። እኔ ሲጀመር አይምሮዬን አበላሽተውታል፣ ጭንቅላቴን አበላሽተውታል። ግን እናቱን ያላከበረ ለእናቱ ጥሩ ያልተመኘ የዋሸ የደፈደፈ ለማህበረሰቡም ለሌላውም ይጠቅማል ብዬ አላስብም።
ስለ እውነት በቃ እየወጣ እኮ ትውልድ መበከል ማለት እኮ ነው። እሺ ራሴን ላጥፋልሽ ትውልድ እንዳልበክል ራሴን ላጥፋ እዚህ ምድር ላይ አልኖር ነው። ትመልስልኝ ይሄን ብቻ ይሄን ትመልስልኝ። እንዴ ያደገችው እሺ እንዴ ነው በቃ እንደዚህ አይባልም። ምን ይወድ አይውልሻ እንደፈለገች በቃ እንዴ ነው እንዲስተረተጣይ ነው ረጅም እንደዚህ እያልሽ ለምን ታስፈራራታለሽ? ከልጅነትሽ ጀምሮ ስትቆጣሽ ገመድ ይዘሽ ትሮጪ እንደነበር ተናግራለች። አንቺ ማምነሻል። ምድር ትበክላለች፣ ሌላ ሰው ትበክላለች እያለችኝ ነው። እኔ ግን አራያ ይሁን መስሎኛል። በቃኝ። አስተማሪ ምክር ምከሪ። ሀቡ የምትፈልገውን ነገር ከኛ የምትፈልገውን ነገር መስማት ነው የምፈልገው። ስለኔ አታስብልኝ፣ አልፈልግም። አትስደቡኝ። እንዴት እናት ከልጆቿ ምን ትፈልጋለች? ፍቅርን፣ ክብርን ትፈልጋለች። እናንተ ጥሩ ደረጃ ደርሳችሁላት ማየት ትፈልጋለች። ሰላም መሆንን ትፈልጋለች። ገባሽ? ይህንን ነው የምትፈልገው። እናንተ ልጆቿ ጥሩ ደረጃ ደርሳችሁ ጥሩ ህይወት ስትኖሩ አግብታችሁ ወልዳችሁ ለቁም ነገር በቅታችሁ ማየት ነው የምትፈልገው። የትኛውም እናት እንግዲህ እኔ እናት ነኝ። የልጆቼን መጨረሻ ማየት ነው የምፈልገው። ልጆቼ ጥሩ ቦታ ደርሰው ነው ማየት ፈልገው። ስለዚህ እናትሽም ያንን ነው የምትፈልገው። የኔ እናት ፕሊዝ ከረጥ ኖ እሱም ብትፈልግ ኑሮ ከእያንዳንዱ ትክክለኛ ነገር ትናገር ነበር። አሁንም ቅድም ላይ እየዋሸች ስለነበር ልክ እንዳልኩሽ ሀቡ እኛ ከሷ ምንም የምንፈልገው ነገር የለም፣ ሰላሟን ነው። በፊትም ከሷ የራኩበት ብዙ ኢነፍ ሪዝን አለኝ። አሁንም ያው ነው። ገባሽ? እናትነትን አናውቀውም። ወልጄም ስለማላቅ ከእናቴም ፍቅር ስለማላቅ አላውቀውም እናትነት እንዴት እንደሆነ። ግን አሁን እሷ እንደምታሳድገን እሷ ትሪት እንደምታደርገን ከሆነ ደርቄ ልቅር፣ እርግማንሽ ይስራብኝ። በጣም ነው ደስ የሚለኝ። የምር በድዬሽ ደግሞ ከሆነ ላግኘው፣ ችግር የለውም እኮ አልፈራም። ምክንያቱም አውቀዋለሁ። አልረገመችሽም። ወልደሽ ይሁን ያለችሽ እናቱኝና የልጅን ነገር ይሁን ያለችሽ። እሱን ደግሞ እናት ስለሆነች ስሜታዊ ሆና ነው ይሄንን ያለችው። ወልደሽ ጥሩ ልጅ እይ ነው። እኔ ደግሞ በክብር ማግባትም አንችልም ሀቡ። እኔ እናቴ ስለማልኮራባት ነገ እናቴ ጋር ሽማግሌ ላኩ አልልም፣ ወይም አባቴ ጋር ሽማግሌ ላኩ አልልም። የሚያሳፍር ቤተሰብ ስላለ እናትሽን አትኮሪባትም። እኔ ደግሞ አንድ ነገር ልንገርሽ፣ ምክንያቱም በስራዋ አልኮራባትም። ይሄኛው ባህሪዋ ነው የምታሳየው። ይኸውልሽ ይሄን ሰምተሽ ካወቅሽ ድንገት ልንገርሽ፣ የሆነ አስጎብኚ ፈረንጆችን የሚያስጎበኝ ማለት ነው እያስጎበኘ ቦታ መንገድ ላይ በመኪና እየሄዱ መንገድ ላይ መኪናውን አቁሞ ወረደና አባቱ መንገድ ላይ ስክር ብሎ አስፋልት ላይ ተኝቶ የሚያስጎበኛቸውን ፈረንጆች ይዞ ወርዶ ተዋወቁት አባቴን አላቸው። እና አስተዋወቃቸውና ወደ መኪናው ሲመለሱ ለምንድን ነው አባትህን ያስተዋወቅከን ብለው ጠየቁ። አባቴ ስለሆነ አለ። ማለት እንደዚህ ሰክሮ አስፓልት ላይ ተኝቶ ላይክ አታፍርበትም፣ አትሸማቀቅበትም አይነት ነገር ነው። አባቴ ነው እኮራበታለሁ። አባትሽ ሌባን ቢሆን ወይም እናትሽ ሌባን ብትሆን ሰካራን ብትሆን ምንም ብትሆን እናትሽ ናት፣ ልትኮሪባት ይገባል። ገባሽ? ዓለም መገልበጥ ይችላል። ማንም ከእናትሽ ሊበልጥብሽ አይችልም። ጓደኞችሽ ስለ እናትሽ የሚያወሩልሽ ስለምን ክላስሜቴ ምናምን ቅድም ያልሻቸው ይገልበጡ፣ ዓለም ይገልበጥ። ከእናትሽ ማንም አይበልጥም። እናትሽን ሁሌም ልትኮሪባት ይገባል። የትም ቦታ ላይ መሀይም ብትሆን፣ እብድ ብትሆን፣ አስቀያሚ ብትሆን፣ የተማረች ብትሆን፣ ምን ብትሆን፣ ምንም ብትሆን እናት ኩራት ናት። በእናት ኔቨር ሀቡ አሁን ይሄ ሁሉ ነገር ከተፈጠረ በኋላ አንቺ ምን አይነት ማይንድሴት የሚኖርን ይመስላል? አይ ቲንክ ያሳለፍነውን ነግሬሻለሁ፣ ውስጣችን ያለውን ነግሬሻለሁ። አለመናገራችን፣ ለሰው እናታችን እንደዚህ ብለን አለማለታችን ሲጀመር በእሷ ፊት ምንም አይነት ነገር እሷን የሚነካ ነገር ማድረግ ስለማንፈልግ ነው። ስሟን ማንሳት ስለማንፈልግ ነው። አፕሪሼት ስለምናረጋት ነው ስለሷ ማናወራው። ግን ወጥታ ዛሬ ስማችንን እየጠራች በጣም መጥፎ ሰዎች እንደሆነን በጣም እንደዚህ ተብሎ ሲነገር አንቺ ሰውን ቀና ብለሽ ማትይ ከሰው ጋር ማትቀራረቢ ሰው እንደዚህ ብሎ ሲጠይቅሽ ይከብዳለኛ። በተለይ ደግሞ አሁን ባለንበት ጄኔሬሽን በጣም መጥፎ ነገር ውስጥ ነው ያለነው ለኛ። ኦኬ ያልሆናችሁትን ያለችው እናትሽ መሰደቡን ሳይሆን ልጆቼ ደበደቡኝ ወይ ደግሞ ልጆቼ ገደሉኝ፣ ልጆቼ ዘረፉኝ አላለችም። ያለችው ልጆቼ አያከብሩኝም፣ ይሰድቡኛል፣ ይገፈትሩኛል፣ ይተፉብኛል። ይህን ደግሞ አልካዳችሁ ማለት ነው። ጠይቂልኝ ካንሺ ጀስት ቼክ ሄርሰልፍ ላይክ ራሷን ትንሽ ትይልን። ምክንያቱም ራሷን ካየች ምናልባት ትሰማን ይሆናልኛል። ገባሽ? በጣም ጥሩ። ፐርሶናሊቲዋን ካየች እኛ ምን ሰድባትና ምን ገፈትራት ምን ተፋባት እሷ ስለምትሰድበን እየገረፈች ስላሳደገችን አሁን ብድራችንን እየመለስን ነው። ምን አደረግን? አሁን እኔ እንደራሴ እኔ ቤተሰብ የሰበሰብኩ ነው የሚመስለኝ። ለምሳሌ ማሪ ለእህቶችሽ ብር መክራቸው አላውቅም። ኖ ሀቡ መምከር አይደለም። እኔ ማር
ሃይሚዬ ለእህቶችሽ ለታናናሾችሽ ብር ስለላክሽ በቃ እኔ በጣም ጥሩ እህት ነኝ ኃላፊነቴን ተወጥቻለሁ። ኖ አላደርግም። ከዚህ በኋላ ትምህርታቸውን አይማሩ አንገርልንገሽ ሀቡ ትምህርት አይማሩም። አልመክራቸውም። ምክንያቱም እኔ መክራቸው እኮ እነሱ ነው በቃኛ። ምክንያቱም ጥሩ ለመሆን ስትፈልጊ ችግር ሳይኖርብሽ ቀርቶ አይደለም። ጥሩ ስትሆኚ ጥሩ ስለተደረገልሽ አይደለም። አምነት ኤክስፔክት ናቲንግ ነው። ልክ እንዳልኩሽ እኮ አቡ ይሰማሻ። እኔ እኮ መጥፎ ነገር ነው እኮ ሆኜ የወጣሁት ከዛ ሀገር፣ ግን ያንን መጥፎ ነገር ጥዬ ነው ወደ ጥሩ እየመጣሉት ቤተሰብ ብያይኔን የከፈትኩት። ግን ያ ነገር አንድ ፒክ እየተደረገ ነው እንደዚህ ስላደረግሽ ነው እንደዚህ ስላደረግሽ ነው ነው ይኸውልሽ። እሷ እያለች እሷ በህይወት እያለች እንደሌለች ቁጥረሽ እናት እንደሌለች ቁጥረሽ አንቺ ራስሽን እናት አድርገሽ ለታናናሾች ዳይሬክት ለራሳቸው ብር እየላክሽ እነሱ እየወጡ ይዚት ፌር አንቺ ተምነሽበታል እኮ አዎ ብለሻል እኮ። ዋሽታ ቢሆን እሺ እሷን እንወቅሳት ነበር። እነሱ ቦሌ ሄደው በርገርና ፒዛ እየበሉ እናት ቡና መጠጫ አታከሱቅ ቡና መበደሯ ማለት ለሚያይ ሰው ራሱ ተይው አንቺ ለራስሽ ለሚያይ ሰው ራሱ ነው እሷ እንደዛ እንድናስብ ነው ሀቡ። እሷ እንደዛ እንድናስብ ስለፈለገች ነው። ተሳክቶላታል። አዋላት አንቺ ካላክሽላክ አዋላት ስራ ስሪበት እየሰጠ ሀቡ ስራ ስሪበት ብላ ትጠይቅሽና ማለት ነው የሆነ ሱቅ ልክፈትልሽ ምናምን ብዬ ኦኬ ምናምን ትልሻለች። ወይ ደግሞ እንደዚህ ለምርቃት የናክል ብር ያስፈልገኛል ትልሻለች። ብሩን ይዛ ወዴት እንደምትሄድ አናውቅም። ወይኔ ቤት ውስጥም አታወጣም። አስቆሚያት፣ እዚህ ጋር አስቆሚያት። ቤት ውስጥም አታወጣም። አስቆሚያት። መቼ እንደላክሽ ቆይ ደረሰኛለሽ። መቼ ነው አሳይ። በእኔ ስም የላክሽውን ቶሎ ብለሽ ከየትም አምጪና እኔ እንደው ልወንጀል። አንቺ በእኔ ስም ያስገባሽው ብር ካለ ቶሎ ላኪልኝ። አሁኑ ነው ላኪላት። በአካል ሰጥቻታለሁ። ኦኬ ከአንድም ሁለቴ ትምህርት ቤት ልመረቅበት ነው ምናምን ብላ እህቶች ያጣሉ። ሃይሚዬ ቅድም ከሀገር ከወጣሁ 17 ዓመት ይሆናል። መቼ ነው በአካል ይሰጥሻል? ከ2 ዓመት በፊት ኢትዮጵያ ነበርኩ ብዬሻለሁ። ጠይቃቸው ሄጃለሁ። ቫኬሽን ሄደሽ ነበር? ያ ቫኬሽን ሄጄ ነበር። ስለዚህ ከ2 ዓመት በፊት በአካል የሰጥሻት ገንዘብ በአካል ሰጥቻት ከዛ በኋላ እልክልሻለሁ ስክሪንሻት። ከዛ በኋላ እዚህ ራሱ መጥቼ ዱባይ ራሱ የላኩላት አለኝ አንዳንድ ሪካርዶች ታይዋለሽ። ኦኬ እልክልሻለሁ። አይ ሃቭ ፕሩፍ። ለእናቴ አደረግኩ ማለት አልፈልግም፣ ምክንያቱም ከዚህ በላይ ላደርግልሽ ስለምፈልግ ቴንኪዩ። እኔ እስካሁን ድረስ ነው የምልሽ ብዙ ነገር ጭንቅላቴ ውስጥ ቢፈጠር ይሄን ነገር ሼር ማድረግ ስለማልፈልግ ለዛ ነው መመክራቸው የነበረው። ቤታችሁ ተቀመጡ፣ ዱአ አድርጉላት፣ የሆነ ነገር ውስጥ እንዳትገባ። ዛሬ ቤት ገባች ወይ የት ሄደች እያልኩ እነሱን ጠይቃለሁ። ምክንያቱም ከአቅማችን በላይ ስለሆነ እሷንም መቆጣጠር ስለማንችል፣ ግን ቼክ ታደርጊያለሽ፣ ጠይቂያለሽ። ሀውሺ ገባሽ? ምክንያቱም በስልክ መናገር ስለማልችል አሁንም ማድረግ ፈልጋለሁ። ግን የት ነው ሜዳው? አፍተር ዲስ ከዛሬ በኋላ ነው የምልሽ። ኦንሊ ቲንግ ራሴን ማዳን ስላለብኝ ከዚህ ነገር ውስጥ ድጋሚ ራሴን ማግኘት ስለማልፈልግ ከእህቶች ጋር ያለውን ነገር እንዲቆረጥ ከፈለገች እቆርጥላታለሁ። ካላስ ማስፈራሪያ ሳይሆን ይሄ ራሴ ማዳን ነው። ይሄ ሁሉ አመት ጭንቅላቴ ውስጥ ኖራለች። ይሄ ሁሉ አመት በድሮ ነገር አሁን እየተበከልኩ ኖራለሁ። ከዚህ በኋላ ግን በቃኝ። ገባሽ? ደክሞኛል። እኔ ራሴ ህይወትን በደንብ አድርጌ እንዳያት በልጅነት ችግር ምን እንደሆነ ሰው ፊት ማየት ምን እንደሆነ ወንድ ልጅ ማለት ምን እንደሆነ ውጪ መውጣትና ብቸኝነትን ወይም ደግሞ እንደ ሴት ልጅ ሆነሽ እርዳታ ፈልገሽ አለማግኘትን በልጅነት ያሳይታኛለች። ዛሬ ላይ ማቹር ሆኜ ቤተሰብ ልሰብስብ አልኩኝ እንጂ አንድ ቀን ተጣሏት ብዬ አላቅም። አንድ ቀን መልስ ጧት ብዬ አላቅም። ሃይሚዬ አንድ ነገር ልንገርሽ። ገለልተኛ ሆኜ ይኸውልሽ እኔ ውጪ ሆኜ እንደዚህ ቆሜ ገለልተኛ ሆኜ ሳዳምጥ ያየሁት ነገር ምንድን ነው ልንገርሽ? እናቴ አንቺ በጣም አምባገነን እየሆንሽ ነው። እናትሽ ላይ በገንዘብ ስለምትበልጫት አንቺ በገንዘብሽ ልታዣት እየሞከርሽ ነው። ትቆጣጠሪያታለሽ። የትወጣች የትገባች ያለሽ ገንዘብ የምትልኪው ለታናናሽ እህቶችሽ ነው። እናት በህይወት እያለች ለእሷ ሰተሽ እሷ ማኔጅ እንድታረገው እሷን እንዳያከብሩ አንቺ የመጀመሪያ ልጇ ሳታከብሪ ያቃተሽ ታናናቶችሽ እንዳያከብሯት እንዲቆጣጠሯት። እንዴት እናት ላይ ይተፋል? እንዴት እናት ትገፈተራለች? ሀቡ የዛሬ 2 ቀን 3 ቀን አወራት እኮ ያልኩሽኝ እኔ እና እሷ ተጣልተናናቅ። የዛሬ 2 ቀን 3 ቀን ጥሩ ነገር ነበረን። ዛሬ ምን ተገኝቶ ነው? በጥቂት ተዘጋግተን ነበረ። አሁን ዱባይ ረብሻ ሲነሳ ነው እሷ ቼክ ልታረግሽ አንቺን የደወለችው። እሺ የዛሬ 2 ቀን ለምን ተደዋወልን? እየመከርኳት ነበር፣ እየጠየቀችኝ ነበር፣ ኖርማል እያወራን ነበር። ለምን እንዴት ያ ሆነ? ምክንያቱም አሁን ለኪ ነው አምለዚ ማማይንድ ዛሬ ሰላም ሆነሽ ነገ ስለኔ መታወሪ ከሆነ ዛሬ አውርተሽኝ ነገ እኔ ላይ የምትቀየሪ ከሆነ አሁንም ያልተቀየረ ነገር ታስፈራራታለሽ። እህቶችሽ መርዳት እንደምታቆሚ ለምን ኖ ማስፈራራት አይደለም። እሷ ራሷን የመረጠችው እሷ ራሷን መርጣለች። እኔም ራሴን እመርጣለሁ።
በቃ እሷም ራሷን ስለመረጠች እኔ ራሴ እመርጣለሁ። ውሸት በጣም እያወራችብን ነው። አሁንም ቢሆን በጣም ብዙ ውሸቶችን እየሰማሁ ነው። አሁንም ቢሆን እኔ እሷን እንደምገፋት፣ እኔ ልጆቹን እንደምመክር፣ እሷን እንዳይቀርቧት እንደማድረግ፣ እነሱ በሚያደርጉት ነገር እኔ እንደማግዛቸው የሆነ አድርጉባት እንደምላቸው ስለሆነ እኔ ራሴን ሰበስባለሁ። ያ ለስድስተኛ ጊዜ እያስፈራረሻት ነው እህቶችሽን መርዳት እንደምታቆሚ። እሷ ከተናገረችው ይልቅ ይኸውልሽ እኛ እንደው ከአንቺን የተረዳ ነው ምንድን ነው አንቺ እህቶችን እየደወልሽ ኤቭሪ ሲንግል ቲንግ እንደምታወሩ የእሷን ቤት መኖርና አለመኖር፣ መቼ ወጣች፣ መቼ ገባች፣ ምን ለበሰች፣ ኤቭሪቲንግ ከእህቶችሽ ኢንፎርሜሽን እንደምትወስጂ ምን መጠቀም ይመስልሻል? ሀቡ እኔ ፍቅር እንዲሰበሰቡ ባልፈልግ ያን አላረግም። ምን ፈልግ ይመስልሻል? ሰው እኮ አንቺ እንደ እናት አክት ታደርጊያለሽ። አንቺ እኮ እህታቸው መሰለሽ ኃላፊነት እየተሰማኝ ነው ያደግኩት። እሺ ኃላፊነት እየተሰማኝ ነው። ዛሬ እኔ ምንም ሳታቅ ዘልዬ ዛሬ አልገባው። ከልጅነት ጀምሮ የምንከባከባቸው ልጆች ናቸው። አዝዬ ሽንት ጨርቅ እየቀየኩ ያሳደግኳቸው ልጆች ናቸው። ዛሬ ምን ተገኘ? እኔ አልነበርኩም ማለት ነው። ዛሬ ምን ተገኘ? ለእህቶችሽ በጣም ታዲያ ያለሽ ዛሬ ምን ተገኘ? ልጆቹን መሳሪያ ያደረግሻቸው ለምን? አንቺ ብቻ ነሽ እንዴ? እኔ ምን ፈልጌ? ሃይሚ ስሚ፣ አውቃለሁ ሀብታም ነሽ፣ አውቃለሁ ባለ ገንዘብ ነሽ። ግን ሌሎች እህቶቻቸውን የሚረዱ ኢትዮጵያውያን የሉም እንደ ግቢያችን ውስጥ እነ ጩኒ እነ ሊዲያ ሰው ሀገር ስንት ዓመት ነው ሄደው ታናናሾቻቸውን ያስተማሩት? ፍርዬ ወንድዬን አስተምራ አስመርቃ። አንቺ ብቻ ነሽ እንደ እህቶችን የምትረጂው እኮ? እሺ ተዋለውኝ ማማ፣ እሱ ይደብርሽ ለረዳሻቸው። እኔ የምትፈልገውን ልንገርሽ፣ እሷ የምትፈልገው እናት በህይወት ስላለች ገንዘቡን ለእናት ልከሽ እናት ማኔጅ ታድርግ። አታደርግላቸውም ነው አታደርግላቸው። እድል ስጫት። መች ሰጠሻት? ሰጥቻታለሁ፣ ሞክሬያለሁ፣ ሰጥቻታለሁ። እንደገና እድል ስጫት። በእኛ ኃላፊነት እንደገና እኔ ከዚህ በኋላ እናት የሚባለውን ታሪክም አይደለም። ምክንያት ለመሰለሽ ፈንቅላኛለች። በተለይ በዚህ ሰዓት ፈንቅላኛለች። ድሮ የታገስኩትን ትዕግስቴ ሁሉ አሁን ነው የታየኝ። ያ ሁሉ ያለፍኩት አሁን ነው ስሜቱ የተሰማኝ። ቤተሰብ የለኝም ከዚህ በኋላ ጨርሻለሁ። እኔ ሀቡ መኖር አለብኝ። ኦኬ በቃኝ። ሃይሚዬ ይኸውልሽ በመጀመሪያ ደረጃ ቤተሰቦቻችን ወደዚህ ምድር ስላመጡን ባለውለታዎቻችን ናቸው። እንደገና በምንም አይነት ሁኔታ ላይ ሲያሳድጉን ጥለውን ስላልሄዱ ስላሳደጉን ባለውለታዎቻችን ናቸው። አይ እሷ ይመቻት፣ ደስ ይበላት። እኛን ይሄን እንደዚህ አይነት ስሜት እንዲሰማን ነው የምትፈልገው። ምክንያቱም ከእናንተ ከምታሳያችሁ ፊት በላይ እኛ በደንብ እናታችን እናውቃታለን፣ ምን አይነት ሰዎች እንደሆነች እናውቃታለን። አሁንም ነው የምልሽ ቀና ብለን ወተን ሶሻል ሚዲያ ላይ ሁሉ በተሰበሰበት እንዳወራ ያደረገችኝ እሷ ናት እንጂ ስለሷ የምናወራው ምንም መጥፎ ነገር የለንም። ግን ስለቆሰቆሰችን ነው የምናወራው። አሁንም ቢሆን ፍቅር የምትፈልግ ቢሆን ኖሮ ፍቅሩ በእጇ ነው። ፍቅር የምትፈልግ ከሆነ ፍቅሩ በእጇ ነው። እሷን ፍቅሩ የከለከለች መስጠት ማትፈልግ። ኦኬ ተውሻለሁ። በልጆቹ አስራብሽኝ፣ አስጠማሽኝ። ልጇ እኮ ዱባይ ናት ተብሎ እኮ እኔን አስራብሽ አስጠማሽኝ እኮ። ኦኬ በቃ ከዚህ በኋላ ለእነሱ ማላደርገው ችግር የለውም። እውነቱን ትንገርሽ፣ በትክክለኛው ትምጣ። ገባሽ? አሁን ሳልፈራ የምነግርሽ እኔ ካርማ ምናለው ዛሬ መጥፎ ያደረኩት ነገ ይከፍለኛል። ያንን ስለማቅ እሷ ትክክለኛ እስቲ ወይሮን ታምጣና እስቲ ዋቴቨር ዜት ምንም ይሁን የተፈጠረው አንቺ እናትሽን እናት ክብር ናት። እናት ተበልጣለች። እናትሽን ይቅር በያትና እንደው እሺ እሷ ናት ያጠፋችሁ እንበልና ይቅር በያትና ሁለተኛ እድል ሰተሻት ይሄ እህቶችሽን ለእህቶችሽ አለቃ እንዲሆኑ በጣም እኮ ነው የሚያመው። ማለት እኔ ባታምኚ እኮ እንደዚህ አልልም ማለት ይገፈጥሯታል፣ ይተፉባታል፣ ይሰድቧታል። እንዴ እናት ምንም ትሁን እንዴት ትደረጋለች? ምንም አርጋ ታሳድገኝ በየቀኑ እየገረፈች ዱላ ምሳና ራቴ እያረገች ብታሳድገኝ ኦልሬዲ ያሳድጋኛለች። እሷ አምጥታኝ ወደዚህ ምድር ለመምጣቴ ምክንያት ሆና ሳትማር አስተምራኝ እኔ እንዳልበላሽባት እየገረፈች አሳድጋኝ እናቴ ባለውለታዬ ናት። የፈለገ ነገር ቢሆን እንዴ እናትሽ ልጇ ዱርዬ ሆኖ በየቀኑ እየታሰረ እስር ቤት እህል ይዛ እየሄደች ነፍሰ ገዳይ ሆኖ እኮ እናት ልጇን አታውም። ሄዳ እስር ቤት በየቀኑ ትጠይቋለች። ባተወንሮ አታውጣም ነበር። ባተወንሮ ነው እሷ ባተወንሮ እኛ ጋር ያለውን ነገር መቁረጥ ባትፈልግ ኖሮ ወጣቷሽም ድጋሚ ያለብን ቁስል አልቀሰቅስም ነበር። ዋሸች፣ ይቅር በሏት። በቃ እንደ ዋሸች ቆጠርና ይቅር በሏት። እናንተ እንዴት አንድ ነገር እሷ እኮ ትታችሁ አልሄደችም። አባታችሁ ትታችሁ ሄደ እኮ እሷ እኮ አሳደገቻችሁ በደል። እሺ ምን ላድርገው? አባቴ ጥለኸኝ ሄደካል። በህይወት መኖር የለብን ብዬ ልግደለው? እሷም ባለችበት ሰላም ትሆን። እሺ ያሳደገች እናት እንዲህ ነው የምትካሰው ማለት። እሺ ምን ላድርግ? ሰላሙን መስጠት አትፈልግም። ኦኬ ሰላሙን መስጠት አትፈልግም። በፍቅር ማውራት ሰላም ፈልገ ይመጣ። በፍቅር ማውራቱን አትፈልግም።
ቤተሰብ ልሰብስብ እሱንም አትፈልግም። ትዋሽብናለች። አሁን እንግዲህ በህዝብ ፊት እንግዲህ እየዋሸች ነው። ምክንያቱም ያቀን የለንም ብላ ስለምታስብ እንጂ የሚያውቁን ሰዎች እንደማታውቃው ገርፋቸው ነበር፣ ልጆቼን እመታቸው ነበር እንዳይበላሹብኛል። ሌላ ምን ትመንልሽ? ንገሪ። ሌላ ብዙ ነገር ዋሽታለች። አቡ ብዙ ነገር ዋሽታለች። ኖ ለምሳሌ ብዙ ነገር ዋሽታለች ነው የምልሽ። ብዙ ነገር ዋሽታለች። ለምሳሌ ምን ዋሽታለች? ኦኬ እናቴ ምንድነው የምትፈልጊው? አንቺ በጣም ልክ ነሽ፣ ምንም አልዋሸሽም፣ እስካሁን አላጠፋሽም። ምን ላድርግልሽ? የዋሸሁትን ነገር ዋሸው ነበር፣ ቆጣቸው ነበር ብላለች። እሱን አምናለች። ሌላ ምንድን ነው የተቀየማቻት? እኔ ከጓደኛ ጋር እኮ አይደለም የማወራው፣ ከእናቴ ጋር ነው የማወራው። እሺ እኔ ጥፋተኛ ብሆንም እሷ ልክ ናት እያልኩ ነው። እሺ እኛ ጥፋተኛ ነን፣ እኔ መጥፎ ነኝ፣ ትዳርሽን በተንኩ፣ ልጆችን አበላሸው። እሺ ምን ትፈልጊያለሽ አሁን? ምን ላድርግልሽ? ቢላታረሽ እኮ እናንተ ይከፍሉ ነበር፣ ድርጅት ያስተምራችሁ ነበር አይደል እንዴ? እሺ ምን ትፈልጊያለሽ አሁን? ልጆቹን ለምን መሳሪያ ታደርጋቸዋለሽ? እህቶችሽን አንቺ እኮ ያልሻቸውን ነው የሚያደርጉት። ፍርድ ቤት አትሂዱ አልሻቸው። አባትሽ ስለሌለ ይሄ ቤት ሊወሰን የተወሰነውን ውሳኔ ፍርድ ቤት ሰውየው እንደማይኖር አረጋግጦ የወሰነውን ውሳኔ ይግባኝ ሰሚ ሄዶ ሲሻር ኑ ከኔ ጋር ስላቸው እንዳትሄዱ ደውለሽ ደግሞ ገደል ግቢ፣ አንቺ ገደል ግቢ። ኢሞ ነፃነት ሄለን ግቡና ማለት ነው። ግቡና አውሩ። እኔ እናንተ ይሄን ጥያቄ አትሄዱ ብያለሁ። እኔ ሃይሚ ቆይ አንዴ፣ ይሄ ውሸት ነው እናትሽ ያለችው? ፍርድ ቤት እንዳይሄዱ እህቶችሽ ፍርድ ቤት እንዳይሄዱ የውሸት መረጃ ሄዳችሁ ዋሹ አለቻቸው። ሄዳችሁ ዋሽታችሁ መስክሩና እስር ቤት ይግባን ያለችው ያለታችሁ ማስረጃ ቤቱ ቢፈረድላት ነው እንጂ አሁን እኮ ይኸውልሽ አንቺ ማለት ነው ለአባትሽ ቤቱ ለአባትሽ እንዲፈረድ ያደረግሽው አንቺ ነሽ ማለት ነው። ነው አይደለም? ምን ሲጀመር በዛ ነገር ሲጀመር ያ ሁሉ ሲፈጠር አልነበርኩም እዛ። አሁን ምንም ማውቀው ነገር የለም። ግን ምንድነው ነው ጠይቃቸው። እኔ ጋር ደውለሻል ሃይማኖት፣ እኔ ጋር ደውለሽ ምንድነው የምትፈልጊው? ቤቱን አስወጥተሽ ልታገቢ ነው ወይ ብለሽኛል። ልታገቢ ነው ወይ እኛን አስወጥተሽ? ለምንድነው ሰውየው ፍርድ ቤት መጥሪያ ይዘሽ የምትመጪው? ከአባትሽ ጋር በደንብ ነው የምታወሪው። ደወለልኝ፣ መጥሪያ ይዘሽ መጣሽ፣ ከሰሽው። እኔ በዚህ ጉዳይ አላውቅም ማማ። እኔ በዚህ ጉዳይ እየለፋው ገንዘብ እየሰራው ሰው ሀገር ኦኬ። በዛ ሰዓት አንቺ ለዚህ ጊዜ አለሽ አይደል? ችግር የለውም። ሁለተኛ ነገር ደግሞ አሁን ምነግርሽ ከዛም በኋላ እነሱ ከሄዱ በኋላ ለምንድን ነው ቢስጠይቃቸው የተሳሳተ ዋሹ፣ ቁራን መታችሁ ዋሹ ብላ ፎርስ ስታደርጋቸው በውሸት ቁራን አንመታም ብለው ነው የመጡት። ብለው እንዲዋሹ ጠይቃቸው ነው እንግዲህ። አይ ዶንት ኖ እሱን ይነግሩሻል እዚች ጋር። ምክንያቱም ቦታ ላይ ስላልነበርኩ የሰማሁት ስለሆነ አሁን እሷ እየከተተች እንጂ አላውቅም በዚህ ጉዳይ ላይ። ቁራን መታችሁ ማሉ በውሸት ስትለን ለምን ብለን በውሸት እንምላለን? ቁራን አንመታም ብለው ነው በሱ ምክንያት ሳይነሱ ያላለቻቸውን ጨምረው ነግረውሽ ቢሆንስ? ለምን ሁሌ እነሱን እያመንሽ እሷ ኦኬ እነሱ ውሸታም ናቸው ይባል። አሁን ለምንድን ነው የኔ ስም የሚጠራው እዚች ጋር? ውሸታም ናቸው ይባል። ምክንያቱም እኔ አላልኳቸውም። እንዳይሄዱ ለምን አትሄዱም ስትላቸው እህታችን እንዳትሄዱ ብላናለች አሏታ ፍርድ ቤት ነው። ምክንያቱም እነሱ አልነገሩኝም ኤግዛክት ቲንክ ምን እንደሆነ። ግን ቁርአን ምቱ በውሸት ስለተባለ ቁርአን መታን በውሸት ብሎ እንደመጡ ስለታውቀው ቢሆንስ ያሉሽ እኮ በውሸት ማሉ ሳትላት ነው እንደዛ ማለት። አሁን እንግዲህ እየሰሙ ነው እህቶቼ ዋሽተውኛል ማለት ነው። ግን እኔ እህቶቼ ዋሽተውኛ አያውቁም። ግን አሁን በፊታቸው እያልኩኝ ነው ዋሽተውኛል ማለት ነው። እንደዛ ካልኩሽ እኮ አይሽ እህቶችሽን እያመንሽ እናትሽን እያመንሻት አይደለም። ግን እሷን በፊት ለፊት የማውቀውን ጉዳይ እየዋሸችኝ ነው። ሀው የኔን ቁስሌን ተመልከች። እሺ የፍርድ ቤቱ ጉዳይ ላይ መጥሪያ ሲመጣ ሁሌ እየደወልሽ ትሰድቢኝ ነበረ። ምንድነው የምትፈልጊው? ሰውየው አሞታል ምን ያርግሽ ታዩት ነበረ። እሺ እኮ ተመልሳ አድል ስጫት ትያት ነበር። ይሄን አላውቅም። ይሄን ጉዳይ እኔ በዚህ ጉዳይ ሲጀመር ገብቼ አላውቅም። ሲጀመር ይሄን ታሪክ አሁን ገና እየሰማሁት ነው። አሁንም አትዋሺ። ያሟል ብለሻል እኮ የስኳር በሽተኛ ነው። አሁን ያሟል ሌላ ጉዳይ ነው። ሰው ጉዳይ ስለሆነ እየነገርኩሽ ያለሁት እንጂ ስለ ቤት ጉዳይ ራሱ ይኸውልሽ ሀቡ ይሄ የቤት ፕሮሰስ ምናምን የሚባለው ነገር እነሱ ናቸው የሚያውቁት። እኔ ምኑንም አላውቀውም። ምኑንም ማለት ነው። አላሁ አክበር ምኑንም አላውቀውም። ባይ ዘ ወይ አሁን ላይ ወጥቼ ሀቡ በዚህ ሰዓት ማውራሽ እንዴት ነው? እነሱ ልከውልኝ ነው እህቶቼ። አርቲስት ለመናገሩም አንቺ ትሻያለሽ። እነሱ ልክ እንዳልኩሽ የረሙቲም ጥሩ ሙድ ውስጥ አይደለችም፣ ኢማንም ጥሩ ነገር ላይ አይደለችም። ለመናገሩ ይሻላሉ ብለው ነው ያስወጡኝ። እነሱ ባይልኩልኝ ኑሮ አገነቱ ቱ ኤክስፕሌን አክቹሊ ምንም የማወራው ምንም ምለው ነገር የለም። ውስጥሽ ሲሞላ አንዳንድ ጊዜ ይዘጋሻል። መናገር አቅቶን ሳይሆን መናገር ስለማንፈልግ እናታችን እንደዚህ አርጋ ብለን ማለት ስለማንፈልግ ነው ዝም ያልኩት እኔ እስካሁን ድረስ። መግባት የሚፈልጉ ከሆነ እነሱ ቪዲዮ ሳያበሩ እንዳንቺ ያለ ቪዲዮ ገብተው መናገር የሚፈልጉ ከሆነ መናገር ይችላሉ። ያ አይ ዶንት ኖ ግን ኦኬ ሜሴጅ ኮሜንት አድርጎ ይሙ ኮሜንት አድርጎ ግቡ። አይሽ ግሩፕ አደራይታ ነው ማለት ነው እንትን ያለችው። ግቡ ይሙ ነኑን ግቡ
ብትታረቁና እናት ነገ እች ሴትዮ ብትሞት ይቆጫቸዋል። እናንተ ብትሞቱ እሷ ይቆጫታል። እኔ ግን መኖሬ ምናልባት ለሌሎቹ ወይም ደግሞ ታናናሾቼን ይጠቅማል ብዬ ስላሰብኩ ነበር አሁንም ፊቴን ወደዚያ ያዞርኩት። ገባሽ? ያ ነገር አፌክት እያደረገ ከሆነ ቤተሰብ እየበጠበጠ ከሆነ ቀላል ነው። አሁንም የለመድኩት ስለሆነ ሰው ሀገር አይከብደኝም። ያ ሀይሚዬ እኔ እረዳሻለሁ። አይኑ ልጅነትሽ በጣም ከባድ እንደነበር ልጅነቴ ጨርሻለሁ። በስራ ነው የጨረስኩት፣ በመበደል ነው የጨረስኩት። ግን አሁንም እኮ አይኔን እኮ የከፈትኩት ታናናሾች አሉ ብዬ ነው። በእሷ ጥሩ ስራ አይደለም። እናትነት መውለድ ብቻ ቀላል ከሆነ ኦኬ፣ እኛም እንወልዳለን፣ ችግር የለውም እኮ መውለድ ቀላል ነው። ወልደሽ ታስቀምጫለሽ፣ ያ ነው ኃላፊነትሽ። ወልደሽ خلاص ኖ ማሳደጉንም ቢሆን ስንት ነገር ነው ሰርቻለሁ። ቤተሰብ አላስተዳደርኳቸው ነገር ማማ ለምን አትናገሪኝ? እኔ በ9 ዓመት እኔ ስራ አልሰራም ነበር ተቀጥሬ፣ በ10 ዓመት ስራ አልሰራም ነበር ተናገሪ። ተቀጥርሽ ቤት እሺ፣ በቃ ዋሽቻለሁ። ስንተኛ ክፍል ነበርሽ ሃይሚ? ስንተኛ ክፍል ነበርሽ? እስከ ስንት ነው የተማርሽው? በጣም የሚገርምሽ ነገር ሳስበው ያንቺን ባህሪ ይዘን አላደግንም እኛ። ገባሽ? ያንቺን ባህሪ ብንይዘው እንድሮ በጣም ብዙ ነገር እናወራ ነበር። አይ ቲንክ ከዚህ ባህሪ ምንድነው? ያ እኔ ከዚህ በላይ መናገር አልችልም። ሀቡ የምር ቆይ እሺ፣ አንዴ ልንገርሽ ሀይሚ፣ አይ ነው በጣም ከባድ ልጅነት እንዳሳለፍሽ በድህነት በኃይለኛ እናት ማደግ። እናቶቻችን ግን ያው ቅድም እንደነገሩሽ ኃይለኛ የሚሆኑት ያው እኛ እንዳንበላሽባቸው ሲሉ እንጂ ጠልተውን አይደለም። ልጇን የማትወድ እናት ልጇን ትጥላለች፣ አታሳድግም። ኢቭን ተጥለው ከአመታት በኋላ ኢቢኤስ ላይ ቀርበው የተለያየ ቦታ ቤተሰባቸውን ፈልገው ያገኙ ልጆች እንኳን ይቅር ብለው ቤተሰባቸውን አብረው ይኖራሉ። ካልነበረ ከመቅረት መኖር ይሻላል። ያልነበረ ምንም አይተሽ ማታቂው ቤተሰብ አሳድጋ ማታቅ እናት ከ20 ወይ ከ30 ዓመት በኋላ ለመጣች እናት እንኳን ይቅር ይባላል። ይቅር ተደርጎ አብሮ ይኖራል። አይደለም ለፍታ በድህነት ላሳደገች እናት አስተዳደጌ ትክክል አልነበረም። ያላቸውን ነው የሚሰጡን። ገባሽ? የዛሬ እናትና የድሮ እናት ሁላችሁም እናታችሁ ገመና ሸፋኝ ናት። መጥፎ አይደለም። ዲጋራ እንኳን ይዛችሁ ብትመጡ ትቀበላችኋለች። እኛ አንገታችን ደፍተን ሰላም እንኳን አልሰጠችንም። አናቃትም፣ አንፈልጋትም። እኔ ከዚህ በኋላ እናት የለኝም። ይኸው በዚህ ሁሉ ሰው እናት የለኝም። እሺ እሷ እናቴቱን ማንቱን አላቃትም። እናት የለኝም። ኦኬ በቃ ጀስት ተውኝ ልኑርበት። خلاص እኔ በቃኝ አልሽም። ሜሴጅ ላይ ብላለች እናቴ አይደለሽም ብላኛለች። ግን ዲብላኝ ግን ዱባይ ተበጠበጠ ብዬ ደወልኩለት። አይሽ እኔ ደግሞ ልጄ ነሽ ካጂን ችግር የለውም። ነገ ልጅሽ እንዲበልሽ ችግር የለውም። ምንም እንድታደርግልን አይደለም። ይሄው በዚህ ሁሉ ሰው ፊት አንቺ ራስሽ በጣም ሰው ፊት ተናግሬያለሁ። እናት የለኝም። ይሄው ያያችሁ ነው እናንተ አንዳችሁ የምታውቁኝ ሰዎች። አንድ ቀን ስለ እናቴ አይደለም ቤተሰቤስ ችግር አለ ብዬ ፊቴን አይታችሁ ታታውቁ። ሁሌ ዋጣ አድርጌ ጠንካራ ሆኜ እዛ ጋር ኃላፊነት አለብኝ እያልኩ እንደምሰራ ሁላችሁም ታውቃላችሁ። ቴንክ ዩ። ብዙ የሚያከብሩኝ ሰዎች አሉ ባህሪን ስለሚያውቁት፣ ለቤተሰብ ያለኝን ፍቅር ስለሚያውቁት። ይሄው ዛሬ ተዋርጃለሁ። በማን እናት ነኝ ወልጄሻለሁ ባለችው እንጂ እኔ ነፍስ አላውቅም። ትለደኛ አላውቅም። ዲኤንኤ ይጣራልኝ ግን እናት ገመና ትሸፍናለች። የኛ ገመና የትኛው ነው?